አንቺ አሁን ለምሳሌ የኢየሱስ ልጅነትና የኛ ልጅነት አንድ ነው ብለሽ ነው የምታምኚው? እኔ ኢየሱስ የበኩር ወንድሜ ነው ብዬ ነው። አይደለም፣ አይነቱ ኢየሱስ የእግዚአብሔር ልጅ የተባለበትና አንቺ የእግዚአብሔር ልጅ የተባለሽበት አንድ ነው። እሱን እኮ ነው የምልህ። እኔ ኢየሱስ የበኩር ወንድሜ ነው ብዬ ነው። እሱ የበኩር ከሆነ እኔ ደግሞ የክርስቶስ ልጅነት የባህሪ ልጅነት ነው። የኛ ልጅነት የልደትና የውርስ ልጅነት። አንቺም ኢየሱስ የእግዚአብሔር ልጅ በተባለበት ልክ አንቺም የእግዚአብሔር ልጅ ነሽ። እንደዛ ነው ነሽ። እንደዚህ ነው ማምነው። በጣም ብዙዎቹ ደግሞ ወንጌል አማኝ ውስጥ ያሉ በጣም ብዙ አሉ እንደዚህ የሚያምኑ። እነዚህ ሰዎች እየተናገሩ ያሉት ነገር ፍጹም ኑፋቄ ከመሆኑም በላይ ደግሞ በወንጌል አማኞች መካከል ያለ ትምህርት ነው ብለውም ደግሞ እየዋሹ ይገኛሉ። የትኛውም ጤናማ ወንጌል አማኝ ይህንን ትምህርት ሊያምነው አይችልም። የኢየሱስ ክርስቶስ የእግዚአብሔር ልጅነት ከኛ የእግዚአብሔር ልጅነት ጋር ፈጽሞ የሚገናኝ አይደለም። ልጅነት ማለት በኢየሱስና በእግዚአብሔር መካከል ያለው ልጅነት የባህሪ አንድነት ማለት ነው። እኔ ኢየሱስ የበኩር ልጅ ነው፣ እኔም ደግሞ የእግዚአብሔር ልጅ ነው። ከኢየሱስ ልጅነት የተናነሰ ልጅነት የለኝም። የኢየሱስ ክርስቶስ ልጅነትና የኛ ልጅነት ልዩነቱና አንድነቱ ምን ላይ ነው? አንቺ አሁን ለምሳሌ የኢየሱስ ልጅነትና የኛ ልጅነት አንድ ነው ብለሽ ነው የምታምኚው? እኔ ኢየሱስ የበኩር ወንድሜ ነው ብዬ ነው። አይደለም፣ አይነቱ ኢየሱስ የእግዚአብሔር ልጅ የተባለበትና አንቺ የእግዚአብሔር ልጅ የተባለሽበት አንድ ነው። እሱን እኮ ነው የምልህ። እኔ ኢየሱስ የበኩር ወንድሜ ነው ብዬ ነው። እሱ የበኩር ከሆነ እኔ ደግሞ እንግዲህ አሁን የበኩር ልጅ እኛ ቤት አለች። ከእሷ ቀጥሎ ያለሁት እኔ ልጅ ለአባቴ ልዩ ልጅ ነኝ ብዬ አላምንም። የበኩር ነኝ እሱ ካለ እሱ የበኩር ነው፣ እኔ ደግሞ ታናሽ ነኝ። ያ ማለት እግዚአብሔር ነኝ ማለት ግን አይደለም። እግዚአብሔር አባቴ ነው፣ ልጅ ነኝ ማለት። ወደ እሱ አልመጣሁም። ስለዚህ በዚህ ጉዳይ ላይ ከኃይሉ ዮሐንስ ጋር አንድ ነው ማለት ነው እምነትሽ? እኔ ኢየሱስ የበኩር ልጅ ነው፣ እኔም ደግሞ የእግዚአብሔር ልጅ ነው። ከኢየሱስ ልጅነት የተናነሰ ልጅነት የለኝም። ያ ማለት ግን እግዚአብሔር ወልድ አምላክም ሰውም ነው፣ አምላክም ሰው ነው ማለት ግን አይደለም። ልጅ ነኝ። አይ እሱን አልጠየኩም። በቃ ስለዚህ አንቺም ኢየሱስ የእግዚአብሔር ልጅ በተባለበት ልክ አንቺም የእግዚአብሔር ልጅ ነሽ። እንደዛ ነው እምነትሽ? እንደዚህ ነው ማምነው። በጣም ብዙዎቹም ደግሞ ወንጌል አማኝ ውስጥ ያሉ በጣም ብዙ አሉ እንደዚህ የሚያምኑ። እሱ ብቻ አይደለም። ግለሰብ ሊያምን ይችላል። የእምነት አቋም ነው ያልኩሽ። የእምነት አንቀጽ ላይ እሱን የጠየቅሽ። ለምሳሌ ኢየሱስ አሁን እንደ ቤተክርስቲያን ኢየሱስ የእግዚአብሔር ልጅ ነው ብዬ ባምነን የዘላለም ሕይወት አገኛለሁ? አቤት። ኢየሱስ የእግዚአብሔር ልጅ ነው ብዬ ባምን የዘላለም ሕይወት አገኛለሁ? ምን ማለት ነው? ኢየሱስ የእግዚአብሔር ልጅ ነው ብዬ ማመን ነው። ኢየሱስ የእግዚአብሔር ልጅ ነው። አታሰናብችንም እንዴ? አናምንም። የእግዚአብሔር ልጅ ነው አይደለም። እኔ ጥያቄ ነው የጠየቅኩሽ። አታሰናብችንም እንዴ? መንገዱ እሱ ነው ወይ? ነው አይደለም። እኔ ጠየቅኩሽ። አሁን ለምሳሌ አንድ ሰው መጥቶ ኢየሱስ የእግዚአብሔር ልጅ ነው ብዬ ባምን የዘላለም ሕይወት አገኛለሁ ወይ ብሎ ቢጠይቅሽ ምንድን ነው መልስሽ? ኢየሱስ የእግዚአብሔር ሰዓት እንዴ? ሰዓት ሌላ ጊዜ ለምን አታወሩም? ጊዜ ወስዳችሁ ጊዜ ወስዳችሁ ለብቻችሁ ለምን አታወሩም? ስለኔ እኮ ነው ያው ልጁ እያወራልሽ አይደል? አንተ አይደለም እያወራልሽ ስለኔ ነው የጠየቅኩት። ያንተ ማለት ኢየሱስ ጌታ ነው ብዬ እያመንኩ ሲጀመር ሁለት አይነት ልጅነት ሳለ ወይ ሲጀመር በልጅነት ከኢየሱስ ነው የቀድመዋለሁ። እኛንን የምንቀድመው እሱ ለዘላለም ልጅ አልነበረም። ሲጀመር ከቅድስት ድንግል ማርያም ተወልዶ ነው ልጅ የሆነው። ከዛ በፊት ሁሉን የሚችል አምላክ ከስላሴ ሁለተኛው ፐርሰን ነው። ፒሪድ። ሰው መሆን ያስፈልገው ሰዎች ስለጠፉ የጠፉትን ልጆች ከማግኘት አንጻር ነው። ከአንቺ የሚወለደው የልዑል አምላክ ልጅ ይባላል። የምትጠቅሱት ጥቅስ ምን እንደሆነ አውቃለሁ እኮ በቅፉ ያለው ልጁን ሰጠ። አንደኛው ጥቅሳችሁ ነው። እሱ በጣም ቀላል ነው። ዓለማትን በፈጠረበት ልጁ የሚለው ነው ሁለተኛው ጥቅሳችሁ። እሱም በጣም ቀላል ነው። እናንተ እንደምታስቡት አይደለም። አንተ እኔ ላንተ ወንድሜ ቁጭ አድርገህ የምትነቅፍ እኔ ከእውቀት ከፍዬ ነው የማውቀው። የእውቀት መጨረሻ አይደለም፣ ትንሽ ነው የማውቀው። ነገር ግን ሞር ክርስትና ሴንስ ያገኘሁት በዚህ መልኩ ነው እንጂ የአዋቂ ነኝ ምናምን አላልኩም። ከአንተ ጋር ዲቤት ለማድረግ አንተ በጴንጤ ቤት ምናልባት እንደዚህ ስላለ ሲኦል አይገባም ወይ መንግስተ ሰማያት አይገባም አጋንንታዊ ምናምን የሚለውን ተመልከቱ። በሻሉ ማይንዳችን እንዴ ትንሽ እንኳን አትሊስት እንደው በቃ ወይ በዚህ ጉዳይ የቆዩትን ሰዎች ብናናገር ጥሩ ነው። ኢቭን በቪው ነው ያለው። ለኔ የሚስማማኝ ሁለተኛው ነው። ቃልም ስጋ ሆነ ከተባለ በኋላ ነው እግዚአብሔር ልጅ ሆነው። ልጅነታችን ደግሞ አንድ አይነት ነው። እሱ ነው መጥቶ አምላክ መጥቶ ሰው የሆነው። ሰው የእግዚአብሔር ልጅ ማለት ሰው ነው። ኃጢአት ያልነካው የቅድስናና የጽድቅ ብቃት ያለው ሰው የእግዚአብሔር ልጅ ይባላል። እኛን የሆነው መጥቶ ከኃጢአት በስተቀር በነገር ሁሉ ወንድሞቹን ሊመስል የተገባው ነው። አቦደና ሆኖ ሳምንት እንገናኛለን ባይ ዲቤት ላለው ነገር እኔ ከአዲስ ክርስቲያን ጋር ዲቤት የማድረግበት ምክንያት የለም። ሃይማኖቴም ከእናንተ ሃይማኖት ጋር አንድ አይደለም። ሲጀመር ለምን እንደምከራከር እኔ እናንተ ማለት እስላምና ክርስቲያን ማለት ነው። ትምህርቱ ላይ ስንመጣ አንዳንድ ጥያቄዎች ጠይቀ ነው አጥርቷል ዛሬ ብለሻል። ሰምቻለሁ። ሲያብራራው እንደውም አባሰው ሁሉም ላይ ለምሳሌ ቅድም ብያለሁ። አሁን አንቺም የጠየቅኩሽ ለዛ ነበር። ኢየሱስ የእግዚአብሔር ልጅ በሚለው ጉዳይ ላይ አንድ ሰው ኢየሱስ የእግዚአብሔር ልጅ ነው ብሎ ቢያምን የዘላለም ሕይወት ያገኛል ወይንስ አያገኝም የሚል ጥያቄ ጠይቄሽ ነበር። ምንድነው? ክርስቶስ ከእግዚአብሔር ከአብ ጋር ያስታረቀን እውነት፣ መንገድ፣ ሕይወት እሱ እንደሆነ በማመን ነው የዘላለም ሕይወት የሚያገኘው።
ጌታ ኢየሱስ ክርስቶስ ለኃጢአታችን ለበደላችን መጥቶ ሰው ሆኖ እንደሞተልን ከሞት ደግሞ እንደተነሳ ተመልሶ መጥቶ እንደሚገዛን ሲያምን ነው አንድ ሰው የዘላለም ሕይወት የሚያገኘው ማለት ነው። አዎ በዚህ አሁን በተናገርሽው ነገር ውስጥ የእግዚአብሔር ልጅ እንደሆነ ማመን አይጠበቅበትም። የእግዚአብሔር ልጅ እንደሆነማ እናምናለን እንጂ ለምን አይጠበቅበትም? አይ የዘላለም ሕይወት ለማግኘት የእግዚአብሔር ልጅ ነው ብሎ ማመን አይጠበቅበትም አንድ ሰው ኢየሱስ ክርስቶስን። አዎ ኢየሱስ ክርስቶስ እኮ የእግዚአብሔር ልጅ ነው እኮ ምንም የሚያጠራጥር ነገር የለም። እኔ የእግዚአብሔር ልጅ ነኝ ብሎ ራሱ አይደል እኮ ማመን ይጠበቅበታል የዘላለም ሕይወት ለማግኘት። የዘላለም ሕይወት ለማግኘት የሚጠበቅበት ኢየሱስ ክርስቶስ መንገድ፣ ሕይወት፣ እውነት እንደሆነ እንደሞተ እንደተነሳ ደግሞ ተመልሶ እንደሚገዛን ማመን ብቻ ነው የሚጠበቅበት አንድ ሰው። ኦኬ እንጂ የእግዚአብሔር ልጅ እንደሆነ ማመን አይጠበቅበትም። የዘላለም ሕይወት ይጠበቅበታል። የእግዚአብሔር ልጅ መሆኑን አይጠበቅ ምንም እኮ የእግዚአብሔር ልጅ እንደሆነማ ምንም ጥርጥር የለም። የእግዚአብሔር ልጆች ነን እኮ የእግዚአብሔር ልጅ ነው እሱ። አዎ ጥያቄን አልተረዳሽኝ መሰለኝ። ኦኬ አንድ ሰው የዘላለም ሕይወት እንዲያገኝ እንደ መስፈርት የእግዚአብሔር ልጅ ነው ብሎ ማመን አለበት ወይ? እንደ መስፈርትማ ነገርኩ እኮ ቅድም ማመን ያለበት። አይ የኛውን የእግዚአብሔር ልጅ የሚለው መስፈርት ሊሆን ይችላል። መስፈርት ሊሆን አይችልም። የክርስቶስ ልጅነት የባህሪ ልጅነት፣ የኛ ልጅነት የልደትና የውርስ ልጅነት። ምንድነው የባህሪ ልጅነት ማለት? ኢየሱስ የእግዚአብሔር ልጅ ነው ስንለው ልክ በስጋ ወሰድና ልጅ ስንል አንድን ሕፃን ልጅ ከምን ተነስተን በስጋ ልደት አባትየው በእድሜ ይቀድማል፣ አባትየው በእውቀት ይቀድማል። ልጁ ገና የመጣ ነው፣ የአባትየው ኬር ያስፈልገዋል። ከአባቱ ጋር የሚሰራ አይደለም፣ አባቱ ለሱ የሚሰራ ነው። ይሄ በሰው ልማድ ማለት ስንወስድ እና ከዛ አንጻር አይደለም። ልጅነት ማለት በኢየሱስና በእግዚአብሔር መካከል ያለው ልጅነት የባህሪ አንድነት ማለት ነው። ልጅነት ይዚቋልቱ ባህሪ። እኛ ራሱ ልጅነት ስለሆነ እኮ ከመለኮት ባህሪ በተስፋ ቃል እንድንካፈል ነው። ኢየሱስ ክርስቶስ ግን የባህሪ ልጁ ነው። ምን ማለት ነው? አምላካዊ ባህሪያት የምንላቸው። ለምሳሌ ኢየሱስ እንዲህ አለ አይደል? እኔና አብ አንድ ነን አላለም? እኔና አብ አንድ ነን የሚለውን የተለያየ እንግሊዝኛ ቀለል ያለ ቨርሽን ፈልጉና ነው። ምንድነው የሚለው? ኢኒሰንስስ በባህሪያቶቻችን አንድ ነን ነው። እኔና አብ አንድ ነን ማለት አንድ ሰሞኑን ጴንጤዎቹም እንደዛ ሲጽፉ ነበር። እኔና አብ አንድ ነኝ እያሉ ነው። እኔና አብ አንድ ነን የሚለው በዲቫይን ኢሰንስስ በአምላካዊ ባህሪያት ማለት ነው። አንዳንድ ቆንጆ እንግሊዝኛዎች እንደውም ያንን አብራርተው ነው የጻፉት። በዲቫይን ኢሰንስ እኔና አብ አንድ ነን። ምንድነው ዲቫይን ኢሰንስ ወይንም አምላካዊ ባህሪያት? የመለኮት ባህሪያት ምንድናቸው? የመለኮት ባህሪያት ማለት አምላክ ብቻ ገንዘቡ የሆነለት፣ አምላክ ብቻ ገንዘቡ የሆነ መላእክት የሌላቸው፣ የሰው ልጅ የሌለው፣ ፍጥረት የሚባል ነገር የሌለው አምላክ ብቻ ያለው የአምላክ የራሱ የሆኑ መገለጫ ባህሪያቶቹ። መላእክትም የላቸውም፣ የሰው ልጅም የለውም እነሱ። ለምሳሌ ፈጣሪነት፣ መላእክት ይሄ ባህሪ የላቸውም፣ ሰውም የለው። በሁሉ ቦታ መኖር መላእክትም ሰውም አይችሉም፣ እግዚአብሔር ግን አለ። ሁሉን ማወቅ፣ ሁሉን ማድረግ መቻል ወዘተ፣ እነዚህ የአምላክ ባህሪያት ይባላል። ስለዚህ በስጋ ያየነው ኢየሱስ የእግዚአብሔር ልጅ ነው ስንል ልክ አንድ ሕፃን ልጅ ከወላጆቹ የሚካፈለው የህይወት ስርዓት አለ፣ ህይወት አለ። አንድ ልጅ የሰው ልጅ ነው የተወለደው የምንለው ሰው ስለሆነ ነው። አባትም ሰው ነው፣ ልጅም ሰው ነው። በኢየሱስና በአብ መካከልም የባህሪ አንድነት ነው ያለው። ኢየሱስ የባህሪ ልጁ ነው። ልጄ ሲለው ወይም አባቴ ሲል አንድ አይነት ባህሪያት አሉ። አባቴም ይሰራል እኔም እሰራለሁ ነው። ልክ አባቴም ይሰራል እኔም እሰራለሁ ሲል ራሱን ከእግዚአብሔር ጋር እኩል ስላደረገ ሊወግሩት ፈለጉ ነው የሚለው። ልክ ነው፣ ራሱን ከእግዚአብሔር ጋር እኩል አደረገ። በምን? አባቱ ያለው ነገር ሁሉ እኔ አለ። አባቴ ለሙታን ሕይወትን ይሰጣል፣ እኔም ለሙታን ሕይወት እሰጣለሁ። አባቴም ይሰራል እኔም እሰራለሁ። ስለዚህ የኢየሱስ ክርስቶስና የእግዚአብሔር ልጅነትና አባትነት የማይታየው ባህሪው፣ የእግዚአብሔር የማይታየው ባህሪው በሚታይ ሁኔታ ተገለጠ። ስለዚህ የባህሪ ተመሳሳይነት፣ የባህሪ ልጅነት፣ የባህሪ ልጅ ነው ኢየሱስ። እኛ ግን የልደት ነው። የልደት ማለት
ለተቀበሉት ሁሉ ግን በስሙ ለሚያምኑት ለነሱ የእግዚአብሔር ልጆች ሁሉ ስልጣን ሰጣቸው። እነሱም ከእግዚአብሔር ተወለዱ እንጂ። ስለዚህ በተስፋ ቃል ከመለኮት ባህሪ ተካፋይ እንድትሆኑ አለ ጴጥሮስ። እና እኛም እንኳን ማለት በተስፋ ቃል የባህሪ ስለዚህ እግዚአብሔር ቅዱስነቱን አካፈለን፣ ጽድቁን ቆጠረልን። አንዳንድ ነገሮቹን የኛ ሳይሆኑ ተቆጠሩልን። ለኢየሱስ ግን አይቆጠርለትም። የባህሪ ልጁ አንድ አይነት ናቸው። እኔና ባንድ ነን እንዳለ ለኛ ግን አንዳንድ ነገሮች እየተቆጠሩ ከዛ ከሁሉ በላይ ልጅነትን ልጅ ያሰኘው የኛ ከውርስ አንፃር የእግዚአብሔር ወራሾች ነን ከክርስቶስ። ከዛ አንፃር ነውና ኢየሱስ የባህሪ ልጁ ነው፣ እኛ የልደት ልጆቹ። አንቺም ኢየሱስ የእግዚአብሔር ልጅ በተባለበት ልክ አንቺም የእግዚአብሔር ልጅ ነሽ። እንደዛ ነው ማለት ነው። እንደዚህ ነው ማለት በጣም ብዙዎቹ ደግሞ ወንጌል አማኞች ያሉ በጣም ብዙ አሉ እንደዚህ የሚያምኑ። እሱ ብቻ አይደለም ማለት ግን ለምሳሌ የኢየሱስ ልጅነትና የኛ ልጅነት አንድ ነው ብለሽ ነው የምታምኚው? እኔ ኢየሱስ የበኩር ወንድሜ ነው ይሄ አይደለም። አይነቱ ኢየሱስ የእግዚአብሔር ልጅ የተባለበትና አንቺ የእግዚአብሔር ልጅ የተባለሽበት አንድ ነው። እሱን እኮ ነው የምልህ። እኔ ኢየሱስ የበኩር ወንድሜ ነው ይሄ እሱ የበኩር ከሆነ እኔ ደግሞ እንግዲህ አሁን የበኩር ልጅ እኛ ቤት አለች። ከእሷ ቀጥሎ ያለሁት እኔ ልጅ ለአባቴ ልጁ ልጅ ነኝ ብያለሁ። የበኩር ነኝ እሱ ካለ እሱ የበኩር ነው፣ እኔ ደግሞ ታናሽ። ያ ማለት እግዚአብሔር ነኝ ማለት ግን አይደለም። እግዚአብሔር አባቴ ልጅ ነኝ ማለት ወደ እሱ አልመጣሁም። ስለዚህ በዚህ ጉዳይ ላይ ከዮሐንስ ጋር አንድ ነው ማለት ነው። እኔ ኢየሱስ የበኩር ልጅ ነው፣ እኔም ደግሞ የእግዚአብሔር ልጅ ነኝ። ከኢየሱስ ልጅነት የተናነሰ ልጅነት የለኝም። ያ ማለት ግን እግዚአብሔር ወልድ አምላክም ሰው ነው፣ አምላክም ሰው ነው ግን አይደለም ልጅ ነው። አይ እሱን አትጠይቁም በቃ። ስለዚህ አንቺም ኢየሱስ የእግዚአብሔር ልጅ በተባለበት ልክ አንቺም የእግዚአብሔር ልጅ ነሽ። እንደዛ ነው ማለት ነው። እንደዚህ ነው ማለት ነው። በጣም ብዙዎቹ ደግሞ ወንጌል አማኞች ያሉ በጣም ብዙ አሉ እንደዚህ የሚያምኑ። እሱ ብቻ አይደለም ማለት ግለሰብ ከመጽሐፍ ቅዱስ እየጠቀሰ ሳይሆን አብያተ ክርስቲያናት እያለ ነው። አብያተ ክርስቲያናት ስንገባ ሜን ላይን ቸርቾች፣ ባፕቲስቶች፣ ሉትራኖች፣ ሜቶዲስት፣ ኤጲስኮፓል፣ ቸርች ኦፍ ኢንግላንድ፣ ሉትራን ቸርች፣ ሁሉም የየራሱ ቤት የየራሱ አስተሳሰብ አለው። ሰላም ውዶች እንዴት ናችሁ? ጸጋና ሰላም ከሁላችን ጋር ይሁን። ይህንን ቪዲዮ አይታችሁታል ብዬ አስባለሁ። እነዚህ ሰዎች እየተናገሩ ያሉት ነገር ፍጹም ኑፋቄ ከመሆኑም በላይ ደግሞ በወንጌል አማኞች መካከል ያለ ትምህርት ነው ብለውም ደግሞ እየዋሹ ይገኛሉ። የትኛውም ጤናማ ወንጌል አማኝ ይህንን ትምህርት ሊያምነው አይችልም። የኢየሱስ ክርስቶስ የእግዚአብሔር ልጅነት ከኛ የእግዚአብሔር ልጅነት ጋር ፈጽሞ የሚገናኝ አይደለም። ይህንን በተደጋጋሚ ስናገረው ነበር። ዛሬ ትንሽ በአጭሩ አንዳንድ ነገሮችን አሳያቸዋለሁ። በመጀመሪያ ይህ ትምህርት ምን ያህል አደገኛ ትምህርት እንደሆነና ደግሞ ትምህርተ ሥላሴን እስከምን ድረስ ሄዶ እንደሚያበላሽብን አሳያቸዋለሁ። ሁለተኛ ነገር ደግሞ ትክክለኛው የኢየሱስ ክርስቶስ ልጅነት መጽሐፍ ቅዱሳዊ ትምህርት ምን ይመስላል የሚለውን አሳያችሁና በወንጌል አማኞች መካከል አሁንም ይህ ትምህርት አለ የሚለው ሐሰተኛ የሆነ ክሌም ምን ያህል ሐሰት እንደሆነ ደግሞ ቢያንስ የኔን ቤተክርስቲያን የመሰረተ ክርስቶስ ቤተክርስቲያንን አስተምሮ አሳይቻችሁ ጨርሳለሁ። እሺ ወደ መጀመሪያው ስንሄድ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው የሚለውን ትምህርት ከጸጋ ልጅነት ጋር የሚያያይዝ ወይም ደግሞ ሰዎች የእግዚአብሔር ልጅ ከመሆናቸው ጋር አያይዘው የሚመጡ ሰዎች እጅግ በጣም አደገኛ የሆነ ታሪካዊ ኑፋቄ ውስጥ እንዳሉ ልንገነዘብ ይገባል። ይህም ደግሞ አዶፕሽኒስት ክሪስቶሎጂ ተብሎ ይጠራል። ታዲያ አዶፕሽኒስት ክሪስቶሎጂ ምንድነው ለምትሉ በነ ጳውሎስ ዘሳሙሳጤ የተጀመረ ትምህርት ሲሆን ከዛም በኋላ ደግሞ እጅግ በጣም ብዙ ደርዝ ባለው መልኩ የተለያየ የስህተት ትምህርት ውስጥ ገብቶ እናገኘዋለን። ይህ ትምህርት ኢየሱስ ክርስቶስ የእግዚአብሔር ልጅነቱ ጊዜያዊ ነው ወይም ደግሞ በስጋ ከመጣ በኋላ የተሰጠው ልጅነት ነው ወይም በስጋው ሲመጣ ነው ልጅ የተባለው የሚል ትምህርት ነው ማለት ነው። ይህንን ትምህርት የሚያምን የትኛውም ክላሲካል የሆነ ክሪስቶሎጂን የሚከተል ወይም ደግሞ በቤተ ክርስቲያን ታሪክ ውስጥ ስንማር የነበረውን ያንን ነገረ ክርስቶስ የሚከተል አማኝ የለም። ስለዚህ ይህ ትምህርት እጅግ በጣም አደገኛ ኑፋቄ ሆኖ እናገኘዋለን ማለት ነው። ታዲያ ኑፋቄነቱ ግን እስከ ትምህርተ ሥላሴ ድረስ ይደርሳል። ምክንያቱም ኢየሱስ ክርስቶስ ዘላለማዊ የእግዚአብሔር ልጅ ካልሆነ አባት ዘላለማዊ አባት መሆን አይችልም። ምክንያቱም አባት ልጅ የበሌለበት አባት ሊሆን ስለማይችል ማለት ነው። ስለዚህ የኢየሱስ ክርስቶስ ልጅነት ባይ ነሰሲቲ ነው። ስለዚህ በዚህ ምክንያት ኢየሱስ ክርስቶስ ዘላለማዊ ልጅ ካልሆነ አብም አባት አይደለም ማለት ነው። ስለዚህ በሥላሴ አካላት መካከል ያለውን ዘላለማዊ ግንኙነት በምንም አይነት መልኩ አናብራራው። በዚህ ምክንያት ኢየሱስ ክርስቶስ የእግዚአብሔር ልጅነቱ ዘላለማዊ ነው ካላልን ትምህርተ ሥላሴያችንንም እናጠዋለን ማለት ነው። ስለዚህ ነው አደገኛ ኑፋቄ ነው ያልኳችሁ። ቅድም በቪዲዮ የተመለከታችኋት እህት አስቀድሞ አንድ ነገር ስትናገር ነበር። እሱም ደግሞ ምንድነው ኢየሱስ ክርስቶስ በኩር ነው እኔ ደግሞ ተከታይ ነኝ ብላ ስትናገር ነበር። ስለዚህ ኢየሱስ ክርስቶስ የበኩር ወንድምነት ስልጣን ብቻ ነው ያለው ማለት ነው።
እንደዚህ አይነቱን ትምህርት መጽሐፍ ቅዱስ አያስተምርም። ክህደት ነው፣ አደገኛ ትምህርት ነው። ለምን ይህንን አልክ ካላችሁኝ ደግሞ መጽሐፍ ቅዱስ ለኢየሱስ ክርስቶስ ብኩርናን ሲሰጥ እጅግ በጣም ወሳኝ በሆነና አምላክነቱን ሊያሳይ በሚችል መልኩ ነው ያስቀመጠው። ለምሳሌ ቆላሲያስ ምዕራፍ 1 ላይ ከቁጥር 15 እስከ 16 ያለውን ሐሳብ እንመልከተው። ኢየሱስ ክርስቶስ በዛ ክፍል ላይ በስክሪኑ ላይ እንደምትመለከቱት በኩር ተብሎ ተጠርቷል። ይህ ደግሞ ከፍጥረትም ሁሉ በፊት በኩር ነው በሚል ሐረግ ውስጥ ይገኛል። ይህ የሚያሳየው ከፍጥረት ሁሉ በፊት በኩር መሆኑ ኢየሱስ ክርስቶስ ፈጣሪነቱን የሚገልጥ እንደሆነ ነው። ይህ ደግሞ ኢየሱስ ክርስቶስ ፈጣሪ ነው። ከዚህ የተነሳ ከፍጥረት ሁሉ በኩር ነው የሚል ሐሳብ ይሰጠናል ማለት ነው። ኢየሱስ ክርስቶስ ዓለማትን ስለፈጠረ ከሆነ ዓለማት በሱ ስለተፈጠሩ ከሆነ በኩር የተባለው የፍጥረቱ ሁሉ ባለስልጣን ከመሆኑ የተነሳ ነው ኢየሱስን በኩር የምንለው ማለት ነው። ፍጥረት ሁሉ ስልጣኑ የኢየሱስ ክርስቶስ ከሆነ ደግሞ ኢየሱስ ክርስቶስ ያህዌ ወይም አምላክ የሚሆን ነው እንጂ ከያህዌ ስልጣን በታች የሆነ ወይም ደግሞ ልጅነቱን በስጋ ያገኘ ሊሆን አይችልም። ብኩርናውም ደግሞ የኛ ወንድም ከመሆን ጋር ምንም የተገናኘ ነገር የለውም ማለት ነው። ከዚህ ጋር በተገናኘ ሌላ አንድ ጥቅስ ደግሞ ልጨምርላችሁ። ይህ ደግሞ ያለው በዕብራውያን መልእክት ምዕራፍ 1 ላይ ነው። ዕብራውያን ምዕራፍ 1 ላይ ደግሞ ይህ ቃል የተጠቀሰበትን ስፍራ ስትመለከቱ በኩርን ወደ ዓለም ሲያገባ የሰማይ መላእክት ሁሉ ይስገዱለት ተብለዋል ብሎ ይነግረናል። ይህ ደግሞ የሚያሳየው አንድ እውነታ አለ። እርሱ ምንድነው? ኢየሱስ ክርስቶስ በኩር የተባለበት ይህ አውድ መላእክት እንኳን እንዲሰግዱለትና እንዲያመልኩት የሚያደርግ ነው። መላእክት እግዚአብሔርን ካልሆነ በስተቀር ሌሎችን አያመልኩም፣ ለእግዚአብሔር ካልሆነ በስተቀር ለሌሎችም አይሰግዱም። ስለዚህ ኢየሱስ በኩር ተብሎ በተጠራባቸው በእነዚህ ሁለት ስፍራዎች የተባለው አምላክ ነው እንጂ የኛ ወንድም ነው አይደለም ማለት ነው። ስለዚህ ኢየሱስ ክርስቶስ የኛ ወንድም ስለሆነ በኩር ተብሏል የሚለው በጣም አደገኛና መጽሐፍ ቅዱሳዊ ያልሆነ አፈታት ነው። ከዚህ የተነሳ የትኛውም ወንጌል አማኝ ጤናማ ወንጌል አማኝ ከሆነ ይህንን ትምህርት አይከተልም ማለት ነው። ይህንን እጅግ በጣም አበክረን ልናምን ይገባናል። ከዛ ባለፈ እስቲ ወደ መሰረተ ክርስቶስ ቤተክርስቲያን የእምነት አቋም ልውሰዳችሁ፣ ማለትም ወደ ክርስቶስን መከተል ልውሰዳችሁና አንድ ነገር ላሳያችሁ። ኢየሱስ ክርስቶስ ልጅነቱ ከዘላለም ከእግዚአብሔር ጋር የኖረበት የመሆኑን ጉዳይ በስክሪኑ ላይ እንደምትመለከቱት እንደዚህ አስቀምጣው ትገኛለች መሰረተ ክርስቶስ። ይህ የሚያሳየው የኢየሱስ ክርስቶስ ልጅነት ዘላለማዊ እና ከአባቱ ጋር እኩል የሚያደርገው እንጂ በምንም መልኩ በስጋ ሲመጣ ልጅ የተባለበት ጉዳይ እንደሆነ አይደለም ማለት ነው። ከዚህም ባለፈ ደግሞ ልጅነቱ በምንም አይነት መልኩ እኛ ተከታዮች ሆነን እሱ ደግሞ በኩር ሆኖ የሚኖርበት ጉዳይ አይደለም ማለት ነው። ይልቅንም ኢየሱስ ክርስቶስ የእግዚአብሔር ልጅ ሲባል እሱ አምላክ ነው እያልን ነው ማለት ነው። ይህንን እጅግ በጣም አበክረን ልናስተምርና ልናምን ይገባናል። ከዚህ የሚወጣና ኢየሱስ ክርስቶስን ልጅነቱ በስጋ ሲመጣ የተሰጠው ነው የሚል ትምህርት ካለ እሱ የጤናማ ወንጌል አማኞች ትምህርት አይደለም። እንደዚሁም ደግሞ አዶፕሽኒስት ክሪስቶሎጂ የተባለ አደገኛ ኑፋቄ ነው ማለት ነው። ጸጋና ሰላም ይብዛላችሁ።